ማን ያሸንፋል? ያሸናፊዎች ብቻ በኢቢኤስ ቴሌቪዥን አሁን ጀምሯል። ናሆም በየነ ነኝ። በቅድሚያ እንግዶቼ እንዲሁም ታዳሚዎች እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። ሁሉ ጊዜ እንደምናደርገው እንታወቅ። ስምና ሙያ? ተዋናይ ህብረ ቀለም ወርቅ እባላለሁ። በቃ ሙያዬን ተናገርኩ። አንድ ላይ እሺ። አንተስ? አብርሃም አደረው ዌተር ነኝ። በዌተር በመስተንግዶ ስራ ማለት። መልካም እንታወቅ። ተዋናይት አርቲስት ሂሩት ኪሮስ እባላለሁ። መልካም እሺ። አንተስ? ገመችስ ተመስገን እባላለሁ። የግል ስራ። በጣም ቀጥታ ወደ ጨዋታው ከመሄዳችን በፊት የቡድን ስም ተነግሩኛላችሁ። ማን ተባለ እናንተ? ሶስት አይጦች ቲያትር። ሶስት አይጦች። በጣም አሪፍ። እሺ ከዛኛው? የሀገር ፍቅር ቲያትር። የሀገር ፍቅር ቲያትር። በሶስቱ አይጦችና በሀገር ፍቅር ቲያትር መካከል የሚደረገው የማን ያሸንፋል ጨዋታ አሁን በይፋ ጀምሯል። ህብርና ሂሩቴ ማን ይወስን? ከሁለታችሁ ቀድሞ የሚጀምረው? ችግር የለም እነ ህብር ይቅደሙ። ምክንያቱም እኔ ደግሞ አንጋፋው ሀገር ፍቅር ቲያትር ይቀጥ እንደ ቲያትር ሀገር ፍቅር ቲያትር ቢቀድምም ስንብት ላይ ስለሆነ ያለችው ሶስት አይጦች በብሔራዊ ቲያትር የመጨረሻ ፕሮግራሙን ሮብ ዕለት ስለሚያቀርብ ቅድሚያ ሰጥተናታል። አመሰግናለሁ። ስለዚህ ለሶስቱ አይጦች ቅድሚያ ተሰጥቷል ማለት ነው። በጣም አሪፍ። ከጀርባችሁ 6 ሳጥኖች አሉ። እነሱን ከመምረጣችሁ በፊት አነብላችኋለሁ። ግራ ገባኝ፣ ተከታይ፣ ፍም፣ ባዶ፣ አይኔን እና ተናደ ናቸው። ሶስቱ አይጦች የትኛው ተመረጠ? ባዶ። ባዶ። መልካም። እነዚህ ሲርበን ወደ አይምሮ ሊመጡ የሚችሉ ነገሮች። ሶስቱ አይጦች ሰዓታችሁን ተጠቀሙ። የሚጋገር እንጀራ ቶሎ ቶሎ እሱ የሚቀርብበት ሙሱብ ተጋግሮ የምንበላው ተጋግሮ የምንበላው ቀይ ነገር አነባበሩ ቀይ የምንበላበት ሚጥሚጣ ወጥ የሚባል ወጥ ሚጥሚጣ ወጥ ሰዓት ይጠቀምን። እሺ ይለፍልሽ። እሺ ሁሌ ቤታችን የማይጠፋ እንጀራ አይደለም። ወጥ ሁሌ የሚበላ ሶስት አይጦች ቲያትር ከሰባት 3 መልሰዋል። በጣም አሪፍ። ሁሌም ከቤታችን የማይጠፋ ወጥ ሽሮ የሀገር ኩራት ነው። በጣም አሪፍ ነበር። እንደውም 4 የመሆን እድል ነበረው፣ ግን ቀይ ወጥ የምትለዋ ላይ ቀይና ወጥ የምትለው ቃል ካፊ ስለወጣች 1 ነጥብ አሳጥታለች። ቢሆንም እንደ ጅማሮ በጣም አሪፍ ነው። ሀገር ፍቅር ቲያትር የትኛው ሳጥን ተመረጠ? አይኔን። እነዚህ 7 ሊያስለቅሱን የሚችሉ ነገሮች። ሀገር ፍቅሮች ሰዓታችሁን ተጠቀሙ። ወደ ኤርፖርት ለምሳሌ የሚሄድ ነገር ቢኖር ምንድን ነው የሚሆነው? በረራ። ወደ ኤርፖርት የሚሄድ የምንሸኘው ሰው አለ ልበልክ። ሽኝት። ስንሸኘው ምንድን ነው የምንኖረው እኛ? እንሸኛለን። ሸኘ ነው አይደለም። ከዛ በፊት ያልከው ምንድን ነው? የሽኝት ፕሮግራም። በቃሽ። ቀጣይ ስንልጠው ሽንኩርት። ከዛ እናትን ሊሆን ይችላል፣ ልጅን ሊሆን ይችላል፣ ጓደኛን ሊሆን ይችላል። ስትወደው ምንድን ነው የምትሆነው? ሰዓት መጠቀም ነው። በፈጣኑ ማስረዳት ነው ጨዋታውና ሀገር ፍቅሮች ከ7 1 መልስ። አሁን በደንብ ግልጽ ነው። እሺ ሰው ከስተት ነው የሚማረው። ከእናንተ እንማርኛ እኛ እንድትሰት ነው ለራሳችን። እሺ ሶስቱ አይጦች ቲያትር ጨምርበት። ሶስቱ አይጦች ቲያትር። እሺ የትኛው ሳጥን ተመረጠ? ግራ ገባኝ። እነዚህ 7 ሊያምታቱን የሚችሉ ነገሮች። ሶስቱ አይጦች ቲያትር ሰዓታችሁን ተጠቀሙ። ቤታችን ውስጥ የሚገባ እኛ ሳንኖር ሌባ። መንገድ የሚጠቁመን ጂፒኤስ። ሌላ መንገድ የሚጠቁመን እሺ ይለፍ። እኔና አንቺ ምን እያደረግን ነው? እየተነጋገረ። ሌላ እያስረዳኸኝ ማለት እየጠቆመ ምን እያደረግን ነው?
ምን እያደረግን ነው? ገለጻ እያረክልኝ። እሺ እሺ፣ ሌላ ይለፈና ሌላ ሰዓት ኧረ በጣም ሰዓታችን ሰዓቱንም መጠቀም አለብን። 30 ሰከንዱን በፍጥነት መጠቀም አለብን። በቶሎ ማስረዳት መረዳት ችሎታ ብቻ ነው የሚጠይቀው። መጥፎ አይደለም። ከሰባት አንድ መልሰዋል። ከስህተት ተምረዋል። ከስህተት ተማሩ። አዎ ተምረናል። ከስህተታችን እንማማራለን። ችግር የለም። ስህተታችሁን ተምረናል። እንማማራለን ብለና በደንብ። እሺ አገር ፍቅሮች የትኛው ሳጥን ተመረጠ? ተከታይ ይሻላል። እሺ ተከታይ ይሁን። ኧረ ተናደ ይሁን። ተናደ ይሁን። አዎ ተናደ ይሻላል። ይደረመስ ይሻላል። ተናደ። እነዚህ 7 ሊፈርሱ የሚችሉ ነገሮች። ሀገር ፍቅሮች ሰዓታችሁን ተጠቀሙ። ቅድም ቤት የሚሰራበት የሚደረደረው ብሎኬት። ወንድና ሴት ፍቅረኛሞች ኖ ሰርጋቸው ሰርግ ሌላ ሰው ሚዜዎች ኖ ሰርግ ባልና ሚስት አንድ ላይ ቀለበት አሰሩ ኖ እኮ ሰው ምንድነው ምናረጉ ነው የሚባለው? ኢንጌጅ ማሰር አይደለም። ስጋቡ ባልና ሚስት። እሺ ለፍ ሰዓት ግቢያችን ቤታችን እንትን የምንልበት ዙሪያው የቤታችን ዙሪያ አጥር። እሺ ምን ይፈራረመው የስራ ፊርማ ነው። ምን አይነት ነገር ነው? ተናደ ሊነዳችሁ ነው እኮ የተመረጠው። ምን አውቃለሁ። ባልና ሚስት ይለኛል። ታዲያ ባልና ሚስት ባልና ሚስት ምንድን ነው? እና ቀለበት ያስፈልግ ባልና ሚስት ናቸው። ምንድን ነው? ሀገር ፍቅሮች ከ7 2 መልሰዋል። ጥሩ ነው። አሪፍ ነበር። በጣም አሪፍ ነበር። ኢንጌጁን ወደ አማርኛ ተርጎም አይቻልም ተባብለናል። እሱ ቢኖር ኖሮ 3 ይሆን ነበር። 2 ጥሩ። እሺ ብሉቴ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ለመጀመሪያ ጊዜ የቲያትር መድረክን የረገጥሽበትን አጋጣሚ እስኪ ንገሪኝ። ለመጀመሪያ ጊዜ ቲያትር የረገጥኩበት አጋጣሚ ተስፋዬ አበበ ቲያትር ክበብ ተማሪ ነበርኩኝ። እዛ በነበርኩበት ሰዓት ከብሔራዊ ቲያትር የሚወዱ ቲያትሮችን ይዘን በክፍለ ሀገር እንሄድ ነበርና ክፍለ ሀገር ላይ ነው የረገጥኩት ያንን መድረክ። ለመጀመሪያ ጊዜ ፋዘር ቤት ማለት ነው። ፋዘር ቤት ጋሽ ተስፋዬ አበበ ጋር። በጣም አሪፍ። ምን ይመስል ነበር እሱ ኤክስፒሪየንስ? እና እንዴት አንቺ ወደ ቲያትር ወይም ወደ ትወናው ዘርፍ ተሳብሽ? ከልጅነት ፍላጎት ነበር ወይስ ታለንት? እሱም አይ ከልጅነት ፍላጎት ነበረኝ። መጽሐፎችን አነብ ነበር በራሴ። መጽሐፉን እኔ በምፈልገው ካላለቀ እኔ በራሴ ጨርሰው ነበር ምናምንና ትምህርት ቤት ሚኒ ሚዲያ ላይ ፕሮግራም አቀርብ ነበር። ቤተክርስቲያንም አካባቢ አገልግሎት ላይ እንደዚህ ተሳትፎ አድርግ ነበርና ከዛ የመነጨ ያው ድሮ ደግሞ ትምህርት ቤት እያለሁኝ ይሄ ትምህርት እየሰራሁ ምናምን ከጓደኞቼ ጋር እንደዚህ ብቻ አርትን የተመለከተ ነገሮችን እሰራ ነበረ። በዛ ጉዳዮች ላይ አለሽ አንቺ ሁሉ ጊዜ። ምን ያህል ቲያትሮችን ሰራሽ? ውይ አላውቀውም። በእውነት ብዙ ነው አይደል? ብዙ ነው። በተለይ ህጻናት ቲያትር እያለሁ በጣም በቃ ከህጻናት ቲያትር ወደ ሀገር ፍቅር እስከሄድኩበት ሰዓት ድረስ ከመድረክ ወርጄ አላውቅም። በጣም አሪፍ በእውነት። ከዛ በኋላ ከመድረክ ባሻገር ወደ ስክሪን በጣም አለ ተውኔት መተሻል አይደለም? ብዙ ተከታታይ ድራማዎች ለምሳሌ እነ መስኮት፣ ዳና ብዙዎቻችን የሚሞሩ ዘመን፣ እሺ የተቀበረው አረ ብዙ ናቸው። እዛ ላይም መተሻል። የእሱ ሽግግር ምን ይመስል ነበረ? ምክንያቱም አንዳንድ ጊዜ ሰዎች ከቲያትርና ከፊልም ተብሎ ይጠየቃሉ። እሱን ጥያቄ ላንቺ ላምጣ ብዬ ነው። የትኛው ይከብዳል ወይስ ይሻላል? ይሻላል ወይ ይከብዳል ከምንለው የሂሩት ምርጫ። እኔ የምወደው የመድረክ ስራ ነው። ቲያትር ከህዝብ ጋር ፊት ለፊት ተጋፍጠ የምትሰራው ስራ ነው እኔ እርካታ የሚሰጠኝ። ያኛውንም ወደዋለሁ፣ ግን አስቀድኝ ብለህ ብትለኝ የመድረክን ስራ ነው የማስቀድመው። ቅድሚያ የሚሰጠው ለመድረክ ነው። በጣም እንደ መጨረሻ ይሆነንና ምናልባት በዚሁ ዘርፍ ላይ መምጣት የሚፈልጉ አዳዲስ ወጣቶች አሉ በየቦታውና የእናንተ ጊዜ ምን ያህል ዴዲኬሽን እንደነበረው በምን አይነት መንገድ እንደመጣችሁ በትንሽም ቢሆን በተነግረኝ ብዬ አሰብኩ። የኛ መንገድ በጣም ከባድ ነበረ። በጣም ዋጋ አስከፍሎናል። እንደዚህ አልጋ ባልጋ አልነበረም። አሁን ላይ ያሉ ልጆች በጣም እድለኞች ናቸው። ራሳቸውን ፊት ለፊት ለአርቱ የሚያቀርቡበት መንገድ ብዙ መንገዶች አሉ። ቴክኖሎጂ በጣም አሁን ሰልጥኗል። ብዙ ነገር አለ። በእኛ ጊዜ ግን አንድና አንድ መድረክ ነው የነበረው። ኢቭን ከቴሌቪዥን ውጭ ምንም ነገር አልነበረም። ፊልም ምንም አልነበረም እና ከባድ ነበር። ቲያትር ክበብ ትገባለህ። ከቲያትር ክበብ ደግሞ እንደገና
ዩኒቨርሲቲ መግባት ይኖርብሃል። ብዙ ቻሌንጆች አሉ እና እነዛን ሁሉ አልፈ መድረክ ለማግኘት ራሱ ብዙ ፈተና አለው። እኔ እንደውም እድለኛ ነኝ። እንዳጋጣሚ ሆኖ ህጻናት ቲያትር ቤት ሰው አልነበረም ማለት እንደዚህ ገና እየተከፈተ አካባቢ ስለነበረ መጀመሪያ ተከፍቶ ነበረ፣ ድጋሚ ተከፈተ። በዛን ሰዓት ላይ ሰው ያስፈልግ ነበረ። በጣም ቀጫጫ ስለነበርኩኝ መለኮት የሚል ቲያትር ሰው ያስፈልግ ነበር። ለዛች ቲያትር እርግብ ሆና ለምትሰራውና ለዛ አጋጣሚ ስፈተን ከፋዘር ቤት ጠርቼ ስፈተን አለፍኩኝ። ከዛ በዛ ወደ መድረክ ገባው ማለት ነውና ከባድ ነበር በእኛ ጊዜ። አሁን ቀላል ነው። አዲስ የሚመጡ ልጆች እድሉን በደንብ ተጠቀሙ ነው ዘመኑ የሰጣቸው። ጥሩ ነገር ያቀርቡበት። አስተማሪና አዝናኝ የሆነ ነገር አስተምሮ የሚያዝናናቸውን ጥሩ ነው እና ያንን የተሰጣቸውን አሁን ያገኙትን አጋጣሚ በጣም ይጠቀሙበት በጥሩ መንፈስ ማለት ነው። በጥሩ ነገር በቅርቡ የምንጠብቀው ነገር ይኖር ይሆን በአዲስ? አዎ በጣም አለ። የማን ያዟል እንደሻው አዲስ ቲያትር ትርጉም ነው። በርስት ይባላል ደራሲው፣ አዘጋጁ ማን ያዟል እንደሻው ነውና በጣም ቆንጆ ቲያትር ነው። በግምት ከ40 ምናምን እስከ 50 ተዋናዮች የሚሳተፉበት ነው። ሙዚካልንም አብሮ ሼር ያደረገ ነውና በጣም ቆንጆ ቲያትር ነው። ሐሙስ ዕለት ተመርቋል። በቅርቡ በየሳምንቱ ሊታይ ወደ ህዝብ ይመጣል እና በጣም ደስ የሚል ቲያትር ነው። በዚህ አጋጣሚ ተመልካቾቻችን ለሀገር ፍቅር ቲያትር ጎራ ቢሉ ተደስተው ይሄዳሉ። ተምሮ ተዝናንተውበት ይሄዳሉ። ሀገር ፍቅር ቲያትር ላይ ሂሩቴ እንዳገም መድረክ ላይ ታያታላችሁ። ሶስቱ አይጦች ቲያትር የትኛው ሳጥን ተመረጠ? ተከታይ አንተ ፍም ተባብለናል ነበር። እኔ ሳስበው በቃ ተከታይ አሪፍ ነው ዝም ብዬ ገመትኩ ማለት መጣብኝ ምናምን እና ግምት አሪፍ ነው ይሁን በእኔ ነው በቃ ይሁንልህ። ፍም ብለሽ ነው የቀየረው? ፍም ብዬ ተባብለን ምን አስበህ እንዲሁ መጣ ዝም ብሎ ይሁንልህ። እሺ ተከታይ እነዚህ 7 ዝነኛ ሊያደርጉን የሚችሉ ነገሮች። ሶስቱ አይጦች ቲያትር ሰዓታችሁን ተጠቀሙ። ሁሌ ሰው እጅ ላይ ያለ ስልክ አይደለም ሞባይል የሚጫን አፕሊኬሽን ሁሉም ያለው ቲክቶክ ያኛው ፌስቡክ ቶሎ ያኛው ቤታችን ያለው ቤታችን ስቴጅ ላይ እኛ የምንሰራው ምን ይባላል? ምን አረገ ተዋናዩ ምን አረገ ይባላል? ተወነ የምንሰማው ድምጽ በድምጽ የምንሰማው ምንድን ነው? ጣቢያው ሬዲዮ በቃ እሺ። የምንቆጥረው ነገር ሀብታችን ሌላ ተመሳሳይ ዙሩን እያከረሩት ነው። እንዴት ነው? አሪፍ ነው አይደል? በጣም አሪፍ ነው። በጣም አሪፍ ዙሩን ከሯል። እንግዲህ ሶስቱ አይጦች ቲያትር ከ7ቱ 4 መልሰዋል። ምን እንደተፈጠረ ልነግራችሁ እኮ ምን እንደተፈጠረ ልነግራችሁ ነው። ሿሿ አይን ባይንማ ደስ ሻሻ እናንተናችሁ የሰራችሁ እንዴት ትወና የሚለውን ስናስረዳ ብርዬ እኛ ስቴጅ ላይ የምንሰራው ነው። ምን ተውነው የምትለው ቃል አመለጠችሽ? ምን ተው ኮማ ውስጥ ነበር እኛ የምንሰራው ስቴጅ ላይ ምንሰራው ስትይው እሱ ቲያትር አለ። ምን ተውነው ስትይው ትወና አለ። በህጋችን መሰረት ቃሉን የሚመስል ነገር መጥቀስ አይቻልም ተባለ። 5 ነበረ 4 ሆኗል። በቃ እሺ ሀገር ፍቅሮች ያው አንድ ሳጥን ነው የቀረው። ፍም የቱ ተመረጠ አላላችሁ? መፈመስ ነው። እሺ ፍም እነዚህ 7 የሚግሉ ነገሮች ሀገር ፍቅሮች ሰዓታችሁን ተጠቀሙ። ልብስ አድርገን ልብሱ ይደሰል። ከዛ ደግሞ ምግብ ከተነበት ምናበስልበት ነገር ምድጃ ነው አይደለም። ምግብ አድርገን በውስጡ ምግብ ከተለ ውስጡ ከተል ምን አደረገ ምንጠባብስበት ነገር መጥበሻ። ከዛ ደግሞ ከላይ ወደ ላይ ያለ ደግሞ ቤታችን ላይ ከላይ በላይ ከቤታችን በላይ ያለ ከቤታችን በላይ ተሸፍኖ ያዘ አይደል እኮ ቀይረው እሱ ከዛ ደግሞ ጠጅ የምንቀዳበት ትልቁ ማንቆርቆሪያ። ሀገር ፍቅር በጣም አሪፍ። በዚህኛው ላይ እነሱም ዙሩን አክርረው መጥተዋል። ግን ምንድነው አሁንም ለሁለታችሁ የምምለው ነገር ሰዓት በደንብ እንጠቀም። 30 ሰከንዷ ልፍ እንዳትልብን ስናስረዳ ወደ ገደለው ወይ ጉድ ጫንቃል እኮ አንተ እንዴት ነርቨስ እንደሚያደርግ አለ ወይ ምን ወደ ገደለው ነው። ተፈታይ ብቱ ምን አልሽኝ? ተፈታይ ብቱ እዚህ ቆሜ ያቀለልኩት ተመኘውላ። ግን እናንተ ስትፈትኑ ማየት እንፈልጋለን እኛ። አዎ
ሆኖ ማየት ነው። እሺ ሀገር ፍቅሮች ከ7 3 መልሰዋል። አይ ግን ሿሿ በጣም አለ። ኧረ በጣም ኧረ ሿሿ አልሰራም። ረጭቻለሁ እንደዚህ። በጣም አሪፍ። የመጀመሪያው ዙር ማጠቃለያ ላይ የደረስን ነው። ነጥብ መግለጽ ይኖርብኛል። እሱ ግድ ነው። አዎ 3ቱ አይጦች ቲያትር 7 ነጥብ አምጥተዋል። አዎ የሀገር ፍቅር ቲያትር ደግሞ አንገት ለአንገት ነው የተያያዙት 6 ነጥብ። እግዚአብሔር ይመስገን። ማን ሰፊ መስሎሽ ነበር ይሉት ክፍተቱ ሰፊ የሚሆን መስሎሽ? በጣም መስሎኝ ነበር። ስጡልኝ ብዬ ነው ላንቺ። ሀገር ፍቅር አንጋፋ ነው። ስጡልኝ ብዬ እኔ እኛ አልወጣ ስጡልኝ ካልሽማ በደንብ ሙሉ ነው። እሺ በመሆኑም እንግዲህ 3ቱ አይጦች ቲያትር የነጥብ አብላጫ በማግኘታቸው ህብርዬን ሞቅ አድርገን ገንዘብ ወደሚያስገኘው ወንበር እንወስዳታለን ማለት ነው። ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። 3ቱ አይጦች ቲያትር በነጥብ ብልጫ ወንበሩን ተቆጣጥረውታል። ህብርዬ እንዴት ነው ኩራቱ? ኧረ አይገኝም እንደው ይሩት ያን አረም መቼ ታዩ ይሆን? ይመቻል በጣም ምትያት ነገር አለ። ተጠንቀቂ ግን ተስፈንጥሮ እንዳይሄድ። ኧረ አይሄድም። በጣም አሪፍ። አሁን ህጉን አስረዳቸዋለሁ። ዳሽሙላ ወይም ጥያቄ እዚህ ላይ ይመጣል። ያ ጥያቄ 3 መልሶች አሉት። እነዛ መልሶች በየደረጃቸው የየራሳቸው የገንዘብ መጠን አላቸው። አንደኛው 10,000 ብር፣ ሁለተኛው 5,000 ብር፣ ሶስተኛው 3,000 ብር። ታዲያ የህብር እዚህ ወንበር ላይ መቀመጥ ምንድነው ጥቅሙ ልትል ትችላለች ሂሩት። አንደኛ ነጥብ ብልጫ ስላገኙ ለዛ ነው። በተሰጣችሁ ወረቀት ላይ በትልልቁ የጥያቄውን መልስ የሚመስላችሁን ቀለል አድርጋችሁ ትጽፋላችሁ ወደ ጎን። ስለዚህ ቅድሚያ ላንቺ ነው የምንሰጠው። ያንቺ መልስ እናያለን። ያንቺ መልስ እዚህ ውስጥ ካለ ምላሹ ላይ ካለ ባልደረባሽም እሱን ከጻፈ ሂሩትም የእሷን ከጻፋችሁ ገመቹም የእሷን ከጻፈ አንድ ላይ ተባስቶ ገንዘቡ ወደ 3ቱ አይጦች ቲያትር ይገባል ማለት ነው። ምናልባት አንቺ የጻፍሽውን መልስ ባልደረባሽ ብቻ ከጻፈ ለሁለት ተባስቶ እዚሁ ይገባል ማለት ነው። አንቺ የጻፍሽው መልስ አንቺ ጋም ከሌለ እሱ ጋም ከሌለ ከነ ሂሩት ቡድን አንዱ ጋር ካለ ግን ገንዘቡ ወደ እነሱ ይገባል ማለት ነው። ምናልባት እነ ህብር አንደኛውን መልስ ጽፈውት እነ ሂሩት ሁለተኛውን ቢያገኙ እንኳን ገንዘቡ አሁንም ሄደው ለነሱ ነው። ምክንያቱም በነጥብ አብላጫ ገንዘብ የሚያስገኘው ነበር ስለተቆጣጠሩት ማለት ነው። አሁን ግልጽ ነው። አዎ መጀመሪያ ግን የ3ቱ አይጦችን አካውንት ልስጣ። እሱ ለቀጥታ እንዲገባ ይገባል። በኮንፊደንስ ነው። ጥያቄው ምን ይላል? 3 አይጦች ቲያትር እና ሀገር ፍቅር። ጥያቄው ምን ይላል? በተሰጣችሁ ወረቀት ላይ በትልልቁ ጻፉ። ሰው ምን አነሰኝ ሲል ይሰማል። በተሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉት። ምናልባት ሐሳብ ከቀየራችሁ፣ ከሰረዛችሁ፣ ከደለዛችሁ ከጀርባው ባልጻፋችሁት ላይ ደግማችሁ በትልልቁ መጻፍ ትችላላችሁ። ሰው ምን አነሰኝ ሲል ይሰማል። ህብር ጨረሽ? አዎ በጣም አሪፍ። የጻፍሽውን መልስ ለካሜራው ቀስ አድርገሽ በጣም ጥሩ መልሰሽ ሸፍኚው። ከዛ ወደዚህ ቀስ ብለሽ ዙሪ እንደመጀመሪያው። ሰው ምን አነሰኝ ሲል ይሰማል። ህብር መልስሽ ምን ሆነ? ገንዘብ አሳይልኛል። ገንዘብ። አብርሃም ምን አልክ? ደሞዝ። ሂሩት ምን ጻፋችሁ? ጊዜ። እስቲ ከፍ አድርጋችሁ አሳዩት። ጊዜ በትልልቁ ጻፉ። ገመችስ? ገንዘብ ብለዋል። መልሱን ገና አላየንም። ህብር ተመለሽ ወደ መጀመሪያው ቦታ ወደዛ። መልሱ ምንድነው? ወይ ሰስፔንስ ማለት ነበረበት። ደሞዝ፣ አቅም፣ ገንዘብ። ህብር ወደዚህ ዙሪ። ወይ እንኳን መረጥኩ።
ደሞዝ፣ አቅም፣ ገንዘብ። ህብር ምንድን ነው ያልሽው? ገንዘብ። ገንዘብ ሶስተኛው መልስ ነው። ገንዘብ ሶስተኛው መልስ ነው። አብርሃም ምን አልክ? ደሞዝ ደሞዝ አንደኛው መልስ ነበረ። ደሞዝ አንደኛው መልስ ነበረ። ቅድሚያ የምንሰጠው ላንቺ ነው ብለናል። ገንዘብ ነው ያልሽው። አብርሃም ከፍ ሲያደርገው ህብር ቆይ ዚኑን ብላ ገንዘብ መጣ። እሺ ሂሩቴ ምንድን ነው ያልሽው? እኔ ጊዜ ነው ያልኩት። ጊዜ ከሶስት ውስጥ የለም። ገንዘብ ገመችስ ብሎ ነበረ። በመሆኑ ምክንያት ቅድሚያ የምንሰጠው ለህብር መልስ ስለሆነ ገንዘብ ሶስተኛው ነው። ገመችስ ገንዘብ ነው ያልከው። 3000 ሲባዛ በሁለት ስንት ይሆናል? 6000 ብር ወይ ከሶስት አይቶች ያደርታትና ገብቷል። 6000 ብር በጣም ሞቅ አድርጋችሁ መሰለኝ። ማን ያሸንፋል? የአሸናፊዎች ብቻ እንደቀጠለ ነው። የመጀመሪያው ዙሩን ሶስቱ አይጦች ቲያትር 6000 ብር አፈፍ አድርገው አስገብተው ሁለተኛ ዙርን ጀምረዋል። ሀገር ፍቅር ቲያትር አሁንም አንድ ሙሉ ዙር አለ፣ ድል አለ። ቅድም ከነ ህብር ስለጀመርን አሁን ከነ ሂሩት ነው የምንጀምረው። የትኛው ሳጥን ተመረጠ ከማለቴ በፊት እኔ ሳጥኑን ላንብብላችሁ። ግማሽ፣ ቀና ቀና፣ ሰዓት፣ ብድግ ቁጭ፣ ለጊዜው እና የቅርብ። ሀገር ፍቅሮች የትኛው ሳጥን ተመረጠ? ሰዓት። እሺ እነዚህ የጊዜ ሁኔታን የሚገልጹ 7 ነገሮች። የሀገር ፍቅር ቲያትር ሰዓታችሁን ተጠቀሙ። የቀን ተቃራኒ፣ ማታ፣ የጧት ተቃራኒ ከ11 ሰዓት በኋላ ምሽት፣ የሱ ተቃራኒ ንጋት፣ ጠዋት። እሺ 7ቱ ቀናቶች ምንድን ነው የሚሆኑት? ሳምንት፣ አንድ ሳምንት። ዛሬ ሰኞ ከሆነ ሮብ ምንድን ነው የሚባለው? ሰኞ ሮብ ከሆነ ዛሬ ሰኞ ከሆነ ሮብ ምንድን ነው የሚባለው? ቀጣዩ ነው። ይለፈኝ በላ። አይ ከነገ ወዲያ አለቀ። ከነገ ቀጥሎ ያለው ቀን ምን ይባላል? ከነገ ወዲያ ግን ከነገ አልሻ ትናንትና አለ አይደል? ከሱ በፊት ያለው ቀን ከትላንት ወዲያ። ትናንትና ግን ስሙ ላይ አለ። እሷማ ትጠራም። ገባር ነው ይገባል። የሆነ ነገር ለመግለጽ ምን ትያለሽ? የሆነ ነገር የቆየ ነገር ለመግለጽ፣ ያለፈን ነገር ለመግለጽ ከሁለት ቀን ከሶስት ቀን በፊት፣ ከሳምንት በፊት። አይ ሌላ ከዓመት በፊት፣ ሌላ ከወር በፊት። አይ ከወርና ከዓመት አልወጣም። ለመግለጽ የቆየ ነገር ለመግለጽ እኮ ያልሽ። አይ በጣም የቆየ ሳይሆን አሁን ቅድም ምናምን ይሁን ወይም ትላንትና፣ ፍቅር አሁን ያለንበትን ቀን ለመግለጽ ዛሬ። በጣም አሪፍ። የሀገር ፍቅሮች ከ7 3 መልሰዋል። አሪፍ ጅማሮ ነው። እሺ 3 አይጦች ቲያትር የትኛው ሳጥን ተመረጠ? ምረጭ። የቅርብ። እሺ እነዚህ 7 የቤተሰብ አባላት 3 አይጦች ቲያትር ሰዓታችሁን ተጠቀሙ። የእናትሽ እህት፣ አክስት፣ የአንቺ ልጅ አለች። የአንቺ ልጅ አማች ነው። አያት ሆናለሁ። አያት። እሺ ከሱ በኋላ ያለው ቅድመ አያት። እሺ የቤተሰቦችሽ ቤተሰቦች ምንድን ነው የሚባሉ? የባለቤትሽ ቤተሰቦች አማቾቼ። እሺ የልጅሽ ምንድን ነው የሚባለው? ምራት። አይ በቤተ ክርስቲያን የሚነሳው ክርስትና ልጅ። 3 አይጦች ቲያትር ዘመድ አዝማድ መዘርዘር ላይ እንዴት ነው? አረ በጣም ጎበዝ ነበር። ከ7 3 መልሰዋል። ከ7 ዘመን 3 መልሰዋል። እንዳይቀየምሽ። አሪፍ ነው። ጅማሮ አሪፍ ነው። እኩል ናችሁ። ልጆቼ ስለሌላቸው ችግር ላይ አይቀየም። ቀላል የሚመስል ግን ከባድ። እሺ የሀገር ፍቅሮች የትኛው ሳጥን ተመረጠ? እሺ ግማሽ። እሺ እነዚህ የሚያጥሩ 7 ነገሮች። የሀገር ፍቅሮች ሰዓታችሁን ተጠቀሙ። ለምሳሌ ትንሽ ልጅ፣
ህፃን ትንሽ ልጅ ምንድን ነው እሱ? አጭር አይደለም ህፃን ከሱ ቀጥሎ ልጅ ጨቅላ ቀጥል ህፃን ቀጥል በቃ ይለፍ። እሺ የምታገኛቸው ነገሮች ወደ አንተ የሚገባል ነገር ገንዘብ ሌላ ወደ አንተ የምትሰበስበው ነገር እሺ የምታወጣው ከውስጥ የምታወጣው ወጪ ከውስጥ ከወደ የምታወጣው ንፋስ ትንፋሽ አየር ቀጥል እሺ ሰውና ሰው ቃል አታወጣም። ምክንያቱም መጀመሪያ ገቢ ስለተባለ የሚወጣው ሲባል የትኛው ለማስረዳት ከበደሽ? ዱላ ስጧል። ድጋፍን እንዴት ልግለጸው? እንዲህ ያልሽው እሱን አዎ ይከታተልብኛል ደግሞ እንጂ አንዱ ሳጨስ ድንግል ማርያም በጣም ከባድ ነው። 30 ሰከንድ ነው። ዱላ ስጧት። ገመችስ ምን መርጠው ከባባን ነው። ሲውና የሀገር ፍቅር ቲያትር ድጋፍን አስረድተው ገቢ ወጪ ብለው ከሰባት አንድ መልሰው ዜሮም አለ አላን አሪፍ። እሺ ሶስት አይጦች ቲያትር አቤት ሲደርስ ጸጥ ነው አይደል? አልልም የትኛው ሳጥን ተመረጠ? ቀና እነዚህ የሚቃኑ 7 ነገሮች ሶስቱ አይጦች ቲያትር ሰዓታችሁን ተጠቀሙ። ተመስገን ብለን ምን የተቃና ትላለህ? ሐሳቢ አይደለም በደንብ አስረጅኝ ወይ ይለፍሽ ይለፈኛ የምትሄድበት መንገድ ይለፍሽ የሚመታው ሲጣመም ቢስማር ጸባይ ሌላ ባህሪ ይሄ እንትን የሚታሰርበት እንደዚህ ፒንሳ አይደል? ያኝ ሶስት አይጦች ቲያትር በጣም አሪፍ ነው። በጣም አሪፍ ነገር ነው ግን የጻፋችሁ እግዚአብሔርን በጣም የማይገባ ነገር እነሱ ይሻላሉ ከኛ እንደው እንዴ። ሶስቱ አይጦች እድላቸውን አቃንተው ሚስማሩንም አቃንተው አብርሃም ሐሳቡን አቃንቶ ከሰባት 3 መልሰዋል። በጣም አሪፍ። የትኛው ነው የከበዳችሁ ግን? አይ ቲንክ እድል ይመስለኛል። የከበደሽ እድል ነው ያስቸገረው። እድል ነው። መልካም እድል። ይዛል ቀበጥሪ ህብሬ ተዋናይት ህብር በመጀመሪያ እንኳን ደህና መጣሽ። ቴንክ ዩ አመሰግናለሁ። ትወናን ሀ ብለሽ የጀመርሽው መቼ ነው? የት ነው? መቼት ላድርገው? መቼና የት? መቼት ትወናን የጀመርኩት መጀመሪያ ያው ፕሮፌሽናል መድረክ ላይ ማዘጋጃ ቤት በድሮ ቋንቋ ምን እንደሚባል አላወኩም። ማዘጋጃ ቲያትር የመጀመሪያ ከትምህርት ቤት እንደወጣው ውድቅት የሚል ቲያትር አለሙ ገብረአብ ያዘጋጀው ነፍሱን ይማረው ደራሲ ወንድሙ ሀብተ ጊዮርጊስ የጻፉት ውድቅት የሚል ቲያትር ነበር። ያው ከትምህርት ቤት ማለት ልጆች ተወዳድረን ውድቅትን ሰራን። የመጀመሪያ ቲያትር የፕሮፌሽናል መድረክ ላይ ውድቅት ነው። ከዛ በፊት ይኖራል አይደል? ምናልባት በልጅነት ከዛ በፊት ምን መሰለ የድሮ ፋዘር እንትን አባል ነበር። ይሄ ኢየሩሳሌም ድርጅት አመታዊ በዓል ሲከበር ያው አብረን እንሰራለን። በአጋጣሚ አባቴም ተዋናይ ነውና አብረን እንሰራለን። እሱ ይጽፍና 1-2 ስቴጅ ሰርቻለሁ። ግን ተማሪ ኤሌመንተሪ ምናምን ሆኜ አይቆጠራል ብዬ አላስበውም። እሱ ግን ምናልባት እንደመነሻ ብሎ ከተቆጠረ እሱ ይቆጠራል። በጣም አሪፍ። ስለዚህ በውድቅት ቲያትር ማዘጋጃ ቲያትር ቤት ፕሮፌሽናል የመጀመሪያ ቲያትሬን እዛ ነው የሰራሁት። ምን ይመስል ነበር ስሜቱ? አሁን ብዙ ጊዜ የቲያትር ተዋናዮችን ስናወራ ለመጀመሪያ ጊዜ መድረክ የረገጥኩበት ስሜት ብሎ ብዙ ነገር ይነግሩናል እና ያኔ ምን የተፈጠረ ነገር አለ? ምን ተሰማሽ አንቺ በግል? የኔ ከሌላው ተዋናይ ለየት የሚያደርገውን ምን መሰለ፣ ከልጅነት ጀምሮ ቲያትር እየሰራው ማለት ትችላለህ። ፋዘር ተዋናይ ስለሆነ ደራሲ ማዘጋጅም ስለሆነ ቲያትር ሲያጠና ከኔ ጋር ነው የሚያጠና። የቲያትርን ለኦዲየንስ መቅረብ የመጀመሪያ መከፈትን ደስታን በፋዘር ነው የማውቀው እና በዛ ልክ ነበር የኔ ደስታ። እኔም ስሜን ለጠፍ ይሆን እላለሁ እና እንደዛም ያህል ደስታ ባይሆን መጀመሪያ ስሜ ተለጥፎ ሳይ አንደኛ ነበር ደግሞ የተጻፈው መሪ ተዋናይ ነበርኩኝ እና በጣም ነው ደስ ያለኝ።
ፋዘር በአጋጣሚ ኢትዮጵያ ውስጥ አልነበረም ይዛኔ እሱ ያንን እድል ለማየት አልገጠመውም እና በቃ የተመኘሁት እዚህ ጋር ቆመን እኩል ባየ ነው። እኔ ልክ ቲያትር ሲወጣ ይዞኝ ነው የሚሄደው። ቲያትራችን ወጥቷል አየሽው እንደዚህ ነው የሚለጠፈው ምናምን እያለኝ ያው እየጓጓህ ታድጋለህ። ግን በጣም ጓጓ የፋዘርን ስም ማየት ነበር። ድሮ ህብረ ቀለም ወርቅ የሚል እሱ ሲሰራ ሳይሆን ህብረ ቀለም ወርቅ ነበር በሚለው ነገር ማየት በጣም ደስ ይለኝ ነበር። ከኔ ይልቅ እሱ ቢኖርና ብዬ በጣም ደስ ብሎኝ ነበር። አንቺ በልጅነትሽ ቤት ሁሌ አባትሽ ሁሌ የሚሰማቸውን ስሜት ተሰማሽ ያን ጊዜ ተሰማኝና በቃ እንደሱ የሚነግረኝን እኔ ደግሞ በነገርኩት ብዬ ነበርና ደስ ልዩ ስሜት ነው መግለጽ አይቻልም። ምን ያህል ቲያትሮች ላይ ተወንሽ እስካሁን ሊሆን ይችላል? ብዙ ነው ብዙ ቲያትር ነው የሰራሁት። የሚገርም ነው። ብዙ ያው በመሀል አቁሜ ነው እንጂ እንትን እላል ነበር። ሞልቶ ይፈስ ነበር። ጎሎ ነው የወጣሁት ነው በመሀል በልጆች መውለድ በልጆች ማሳደግ ብዙ አመት ጋር በህይወት ምክንያት እንደዚህ። ስለዚህ እኔ አሁን መጠየቅ የፈለኩት ነገር በዝግጅትም አለሽ። መጀመሪያ የቀደመው ትወናው ነው። ትወና ነው። እሱ ላይም በእርግጠኝነት የፋዘር ተጽዕኖ ያለ ይመስለኛል። አረ እንዴ በጣም አለ። ለመጀመሪያ ጊዜ ያዘጋጀሽው ምን ተውኔትን ነው? ያ ውድቅትን ድጋሚ በአጋጣሚ ፋዘር ሄዶ ሲመጣ ውድቅትን ድጋሚ ሰርተነዋልና አዘጋጁም አርፎ ነበር አለሙ ገብረአብ እና ከኔ ከአባቴ ጋር ደግሞ የመጀመሪያ መድረክ ታያለና በቃ እናሱ ሲመጣ ያው እዛ ሀገር አጥንቶ መጣ። እሱን ቲያትር ከጓደኞቼ ጋር ሆኜ ከካሌብ ዋለልኝና ከኤፍሬም ዋለልኝ ጋር ሆነን እሱን ቲያትር የመጀመሪያ ያዘጋጀው። የተከፈለ እንዲህ ወይኔ ይቅርታ አድርግልኝ በጣም ምንም ችግር የለም። ዋና የመጀመሪያ ልጅ የተከፈለ ልብ የሚል ቲያትር ነው ያዘጋጀው። ሀገር ፍቅር የመጀመሪያ ከውድቅት ቀጥሎ የሰራሁትም ቲያትር ያዘጋጀሁትም ቲያትር ሁለተኛ ቲያትር የተከፈለ ልብ። እንደ ሀገር ስናየው ብዙ ሴት አዘጋጆች የሉንም አይደለ? ሴት አዘጋጅ መሆን እንዴት ትገልጫዋለሽ? በተለይ ብዙ ሴት አዘጋጆች በሌሉበት ሁኔታ ላይ እና አሁንም እንግዲህ ባለፈው ሮብ ቲያትርሽ ተዘግቷል። 2 ዓመት መድረክ ላይ የቆየው ማለት ነውና ስለሱም አያይዘሽ ንገሪኝ። ልዩ ደስታ ነው ያለው። ከትወናው የትወና አለ አይደል? ራሱ ሌላ ደስታ አለ። ስታዘጋጅ ደግሞ ሌላ የራሱ ሌላ ደስታ ነው የማይገናኝ አለ አይደል? ፊልምና ቲያትር ተዋሪ የፊልም ትወናና መድረክ ትወና እንደማይገናኘው ሁሉ ትወናና ዝግጅት በቃ የተለያዩ ህይወቶች ናቸው፣ የተለያዩ ደስታዎች ናቸው። በተለይ ደግሞ ራስህ የተወንክ ቲያትር ስታዘጋጅ ሁለት ልብ ነው። እዚህ ጋር እንደዚህ ያረጋግብኝ እንደዚህ ያረጋግብኝ ሁሌ አዘጋጅ ነህ፣ ሁሌ ተዋናይ ነው የምትሆነውና በጣም ደስ ይላል። ዝግጅት ማዘጋጀት ደስ ይላል። ስለ ሶስቱ አይጦች እስኪ እናውራ። ሶስቱ አይጦች እንግዲህ ከ20 ዓመት በኋላ ነው እንደገና የሰራ ነው። ምክንያቱም የዛኔ ስንሰራው የተከፈለ ልብ ብለን ነው ሀገር ፍቅር የሰራ ነው። አሁን ስሙን ቀይረን ነው በፕሮዲውሰራችን ምክንያት ነው ሶስት አይጦች ይሆን ብሎ ሶስት አይጦች ይሆን። ምክንያቱም ቲያትሩን ስታየው ወደ ሶስት አይጦች ያደላል ርዕሱና ለዛ ነው ሶስት አይጦች ያልነው። ከ20 ዓመት በኋላ ስናመጣው የዛኔ ማለት እኛ በምንፈልገው ልክ ኦዲየንስ አላየው። ምክንያቱም ትውልድ ላይ ነው የሰራው። ልጆቻችን እንዴት አድርገን እናሳድግ፣ አፍሪካ ብሎም ኢትዮጵያን ብሎም አፍሪካን የሚረከበን ትውልድ ሀገር ተረካቢ ትውልድ ቤተሰብ እንዴት አድርጎ ቢያሳድገው ነው ሰው ልናገኝ የምንችለው። የወለድከውን ሳይሆን ያሳደግከውን ታጭላለህ ነው እንትኑ ሐሳቡ። ስለዚህ ማንም ይዘራል፣ ግን ተንከባክበህ ይሄ ጥሩ ነው ይሄ መጥፎ ነው ይሄንን ተው ይሄንን አርግ ተብለህ ቤተሰብ ነው ጋር ነው አይደል ሁሉ ነገር ያለው። ስለዚህ ያንን ሐሳብ የያዘ ነውና ትውልድ የማይሽረው ጊዜ የማይሽረው ቲያትር ነው። የዛኔ በምንፈልገው ልክ ስላልታየ አሁን እንደገና ሌላ ፕሮዲውሰር ፕሮዲውስ አደረገውና አራዳ ፍሌክስ የሚባል ካምፓኒ እንደገና ሰራ ነውና ይሄው አመት ከ5 ወራችን ሮብ በደማቅ ሁኔታ ዘግተነዋል። በጣም አሪፍ። ምናልባት ለመጨረሻ እንግዲህ ሴት አዘጋጅ ነሽ፣ ሴት ተዋናይ ነሽ እና ወደፊት መምጣት የሚፈልጉ ወጣቶች ሁሉም በየቤታቸው አሉ፣ እዚህም አሉ። ምን ትይናለሽ? እናንተ እድለኞች ናችሁ። በነገር ላይ እኔ አሁን እንደነ ሂሩት አይነት ሀስል አልነበረብኝም። ምክንያቱም ትንሽ ሆኜ ነው ቲያትር ቤት የገባሁት ያው እንደነገርኩ ከቤተሰብ ጋር እና ሁሉ ነገር አልጋ ባልጋ ነበር። ቲያትር ይዤ ሲሄድ በቃ ይሄ ይሁን ይሄ አይሁን ይሄን አዘጋጁ ይሄን አስተካክዩ ምናምን ተቤት ታግዤ ነው። እንደውም ይሄ ቲያትር ቤት አሁን ልጆች ድሮ ሲመጡ በቃ እንደዚህ ሆኛለሁ የሚለውን ነገር እኔ ጋር አልነበረም። በአጋጣሚ እድለኛ ነኝ። አሁን ደግሞ ያላችሁ ልጆች በጣም እድለኞች ናችሁ። ሁሉ ነገር እጃችሁ ላይ ነው ያለው። ታለንታችሁን በእጃችሁ ማሳየት አሁን መጥፎ ነገር ከምናስተላልፍበት ስልካችንንም ሶሻል ሚዲያውንም ምናምን እንትናችንን አቅማችንን እዛ እንትን ያያል አዘጋጅ ያያል ትልልቅ ቦታ ትታጫለህና
አሁን ያሉ ሰዎች ጊዜያቸውን ባልባሌ ነገር ከሚያሳልፉ ያልሆነ ነገር መልእክት ከሚያስተላልፉ ታለንታቸውን ፍላጎታቸውን ቢያስተላልፉበት ሁሉ ነገር ይከፈታል። ዳይሬክተሮች ያያሉ ጥሩም መጥፎም ትልልቅንም ጀማሪ ዳይሬክተርም ያያል። ሶሻል ሚዲያ ላይ ኢንስታግራም ላይ ምናምን ነው ተዋናይ የሚመረጠው እና ያን ጥሩ ነው። እናንተ ጊዜ ጥሩ ነው ብዬ ነው ታስበው። ወደፊት ምን እንጠብቅ ከዚህ በኋላ በአዲስ በምን እንጠብቅሽ? የሚመጣ ነገር ካለ እና ደግሞ የስክሪን ተውኔትም ስለሱ ማውራት ከቻለ ተከታታይ ቲቪዎች 1-2 ስክሪፕት ተቀብያለሁ፣ ግን የቱ ላይ እንደምወድቅ አላውቀውም። አሁን ሁለቱንም ከወደድኩት ሁለቱንም። አሁን አላማችን 3 አይጦችን ሰው ከከተማ እንደወጣ እኛ ደግሞ ቁጭ ብለን ቲያትሩን ያወረድነው ኦዲየንስ አተን ምናምን ሳይሆን ሰው ወዳለበት ለመሄድ ስለፈለግን ነው። ክፍለ ከተሞች ላይ እንሄዳለን። የመጀመሪያ ፐርፎርማንሳችን ክፍለ ሀገር ሐዋሳ ነው። ሐዋሳ ፕሮሰስ እያደረግን ነው። ሐዋሳ እንሄዳለን። ያው ቲያትሮችም ይቀጥላሉ። ያው ፕሮዲስ ማድረግ ፈልጋለሁ። እሱን ቲያትር 1-2 ቲያትር ፕሮዲስ አደርጋለሁ ብዬ አስባለሁ። የትኛው ሳጥን ተመረጠ? ወደ ገደለው ወደ ገንዘብ እኔ ነኝ ብድግ ቁጭ። እነዚህ 7 የሚነሱ ነገሮች 3 አይጦች ቲያትር ሰዓታቸው ተጠቀሙ። የመስሪያ ቤት ምንድን ነው የሚባለው? የሁሉም ሰራተኛ ምንድን ነው የሚባለው? መዋቅር። የሁሉም ሰራተኛ ምንድን ነው የሚቆጣጠረው ሰው? ስራ አስኪያጅ። ሌላ ስሙ? ኃላፊ። ያንቺና የባለቤትሽ የምታፈሪያቸው ሰው ልጆች። አሳጥሪ። ሌላ ልጅ። እሺ ያንቺ ከልጅነትሽ እስከ እውቀትሽ ያለ ምንድን ነው የሚባለው? ባዮግራፊ። ታሪክ። እሺ ይሄ ምንድን ነው የሚባለው? ጣራ። አሪፍ ሰዓት በደንብ እንጠቀም። 3ቱ አይጦች ብድግ ቁጭ አድርገውን ከ7 4 መልሰዋል። 4 መልሰዋል። በጣም አሪፍ። ዙሩን እያከረራችሁት ነው። አሁን የሀገር ፍቅሮች ሰተን አንድ ቀራችሁ። ምን ነው ይሉት? በቃ ሊን ዘጋ ድጋሚ ፈቅጅልሻለሁ። ሀገር ፍቅሮች አንድ ሰዓት ናት የቀረችው። ለጊዜው መረጣችኋት? ምንም ምርጫ የለንም። ለጊዜው እነዚህ 7 የሚከራዩ ነገሮች የሀገር ፍቅሮች ሰዓታችሁን ተጠቀሙ። ይሄ ምግብ እንበላበት ትሪ ነው። ጠረጴዛ፣ ወጥ የሚሰራበት ማማሲያ፣ ብረት ድስት፣ ምን ለበስ ወንዶች የሚለብሱት ካለ ሸሚዝ፣ ኮት፣ ሙሉ ልብስ፣ ሱፍ፣ ሴቶች ሲያገቡ ሴቶች ሙሽራ፣ ቬሎ፣ መኖሪያ ቤት፣ የጋራ መኖሪያ ቤት፣ ኮንዶሚኒየም፣ ምነዳ ነገር መኪና ነው። ለድግስ ምናምን የምንከራየው ድንኳን። የሀገር ፍቅር ተመልሷል። ገመችስ ጠረጴዛን እንደ ዋና ቢያስረዳም ነጥባቸው አሪፍ ይመስላል። ሰባቱን መልሰዋል። ይሩቴ ኳስ ላይ ዋት ኮምባክ ይባላል። ይሄ አጋጣሚ ዳግም ነው የመጣችት። ነጥብ የምንነግርበት ሰዓት ላይ ደርሰናል። ትንቅንቁ ደስ ይላል። አንገት ለአንገት ነው። ሀገር ፍቅር ቲያትርና 3ቱ አይጦች ቲያትር። 3ቱ አይጦች ቲያትር የመድረክ ቲያትር ሲሆን ሀገር ፍቅር ደግሞ ቤቱ ነው። ግልጽ ለማድረግ ያክል ነው። ጠቅላላ ቤቱ የሚቀርብበት ነው። ሀገር ፍቅር ቲያትር 11 ነጥብ አንግተዋል። 11 ነጥብ። 3 አይጦች ቲያትር በአንድ ሰው 10 ነጥብ። ለጥቂት ነበረ። መጨረሻ ላይ ነው የሰራችሁት 7ቱንም። በዚህም ምክንያት የነጥብ አብላጫውን ስለወሰዳችሁ ሞቅ አድርገን ሂሩትን ገንዘብ ወደሚያስገኘው ሳጥን ወንበር እንወስዳታለን። ማን ያሸንፋል? የአሸናፊዎች ብቻ ሁለተኛው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። በዚህኛው ዙር ሀገር ፍቅር ቲያትር ወንበሩን ተቆጣጥሮታል። እነ ሂሩት ወንበሩን ተቆጣጥረውታል። ህጉን ቅድም ነግሬያችኋለሁ። ልድገመው እንዴ? አይደለ? አስተማማኝ። በጣም አሪፍ። እሺ ሂሩቴ ወደዛ ቀስ ብለሽ ዙር ይልናለሽ። እግዚአብሔር አውጣኝ። ጥያቄው ምን ይላል?
ሰዎች የዳሽ ዕዳ አለብኝ ይላሉ። ሰዎች የዳሽ ዕዳ አለብኝ ይላሉ። የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉት። ሰዎች ምን ዕዳ አለብኝ ይላሉ? የምን ዕዳ ይኖርባችኋል? ሰዎች ቀለል አድርጋችሁ አስቡት። ከሰረዛችሁ ከደለዛችሁ ከጀርባው መጠቀም ትችላላችሁ። ሰዎች የዳሽ ዕዳ አለብኝ ይላሉ። ሂሩት አለቀ። ቀስ ብለሽ ከጎንሽ ላለው ካሜራ አሳይልኝ ጽሁፉን። መልሰሽ ሸፍኚው። ወደዚህ ዙሪ። ሰዎች የዳሽ ዕዳ አለብኝ ይላሉ። ለካሜራው ያሳየሽውን መልስ ለኛ ያሳይን። የገንዘብ ህብር ምን አልሽ? የባንክ የባንክ አብርሃምስ? የባንክ ገመችስ? የባንክ የባንክ ሰዎች የዳሽ ዕዳ አለብኝ ይላሉ። ወደዛው ዙሪ ተመለሽ። ሰዎች የዳሽ ዕዳ አለብኝ ይላሉ። ሰዎች የዳሽ ዕዳ ባለዕዳ ነው የሞላው እዚህ። እሺ መልሱ ምን ይሆናል? መልሱ ምን ይሆናል? ሰዎች የዳሽ ዕዳ አለብኝ ይላሉ። የሰው የባንክ የህዝብ የሰው የባንክ የህዝብ የሰው የባንክ የህዝብ ሂሩት ወደዚህ ተመለሽ። የሰው የባንክ የህዝብ ምንድን ያሽሩ? እኔ የገንዘብ የሚል እዚህ ውስጥ የለም። ህብር ምንድን ያልሽ? የባንክ ሁለተኛው መልስ ነው። አብርሃም ምንድን ያልክ? የባንክ አሁንም ሁለተኛው መልስ ነው። ገመችስ ምንድን ያልከው? የባንክ የሚለው መልስ 5000 ብር ዋጋ ነው ያለው። እነ ህብርና አብርሃም የባንክ ቢሉም ገመችስ የባንክ በማለቱ ምክንያት አትርፏቸዋል። 5000 ብር ወደ ሀገር ፍቅር ቲያትር በጣም አሪፍ። ሂሩትን ሞቅ አድርጋቸው ወደ ቦታው መልሱ። ማን ያሸንፋል? የአሸናፊዎች ብቻ ወደ መጠናቀቂያው ተቃርቧል። በሶስቱ አይጦች ቲያትርና በሀገር ፍቅር መካከል የተደረገው ትንቅንቅ በጣም አጓጊ ነበር። ሂሩቴ እንዴት ነበር? ኧረ በስመ አብ በጣም ይመቻል፣ ፈታ ያደርጋል። ማን ያሸንፋል? የአሸናፊዎች ብቻ የዛሬው ይሄን ይመስል ነበረ። በነገራችን ላይ እዚህ መጥቶ መታደም፣ መወዳደር፣ ማሸነፍ ከፈለጋችሁ ይኸው እዚች ጋር ባለችው ቁጥር መመዝገብ ትችላላችሁ። አብሬያችሁ የቆየሁት ናሆም በየነ ነበርኩ። በያላችሁበት ምችት ይበላችሁ። ማን ያሸንፋል? የአሸናፊዎች ብቻ